እኔም ጊዜ አልሰጠውም ምክንያቱም ይሄ በጓደኝነት ረጅም ጊዜ መቆየት ሌሎች ክፍተቶችን ስለሚያመጣ እኔም ደግሞ ወደ ትዳር ውስጥ ለመግባት በጣም ጓግቻለሁ ስለ ትዳር እኔም አልተረዳውም ብዙ ገብቶኝ ሳይሆን ግን ለአገልግሎት ሰብሰብ ያደርጋል እኔ ወጣት ነኝ በትዳር ውስጥ ቢሆን ደግሞ ሞር ከፊት ያለውን መንገድ ሮጣለሁ ብዬ ስለማስብ ለኔ ትልቅ ሽፋን ይሰጣል መልካም ከበረጅ ይሰጣል በሚለው ስላሰብኩ ወደ ትዳር ውስጥ ገባው ጠቀመኝ በጣም ከዛ ሽማግሌ ተላከ እናት ነሽ ያ ሽማግሌ ተላከ ከተዋወቃችሁ በኋላ ከስንት ጊዜ በኋላ ሽማግሌ ተላከ አንድ ወር አልቆየንም ከተዋወቀን በኋላ አንድ ወር ወዳው ፈጣን ነው ባክ ስለዚህ በ16 አመት ሽምግልና ተላከ በ16 አመት ሽምግልና ወለት እንዴት ነበር ሽማግሌዎች ሲመጡ እኔ እንትን እየተጫወትኩ ነው ምን ነበር የሚዘለለው ገመድ አይደል ገና ሁሉ ልጅ ታዳጊ ነሽ ገና እና ብዙም አልገባኝም ሽምግልና አሁን እንትን እያልኩኝ የመጣውትና እንደሌላው እንትን ብዬ አይደለም በቃ አልገባኝም እንትን እስከማ እሱ ሽምግልና ሲልክ አንቺ ጋር ተነጋገረም እንዴ ተነጋግሯል ግን የሽምግልና የሚል በቃ ብዙ ቦታ አልሰጠው ራሷን ጫውታ ገና ልጅነት አላለቀማ እሺ ሽማግሌዎች ሲገባ አንቺ ገመር ትጫቻለሽ እሺ ምን አለ ከዛን ሽማግሌዎች እንትን አሉ ያው መደረግ ያለበት ነገር ተደርጎ ተሰጠው ከሽምግልና በኋላ ጋብቻ በመቼ ተፈጸመ ያው እኔ ቤተክርስቲያን ውስጥ ሙሉ ጊዜ አገልጋይ ቢሆንም ስርዓት ውስጥ ማለፍ ስለነበረብኝ ጋብቻ አስተማሪዎች አስተማሩን ሌጋሊ በቸርች ስርዓት ነብይም ተማረ ስለ ጋብቻ ቁጭ በተማርክ በጣም ደስ ይላል እሺ ከዛ በኋላ የሶስት ወር ትምህርት ከተወሰነ በኋላ ጋብቻው ተፈጸመ ሰርጎነ ሰርጉ የሰርግ ዕለት እንዴት ነበር የሰርጋችሁ ትዝታ ሲያወሪኝ ምን ነበር የነበራችሁ ስሜት ያን ጊዜ ሰርጉ ቦዲቲ ከተማ ነበር እና በጣም ቆንጆ ነበር በወቅቱ ከነበሩ ሰርጎች እንደ ትልቅ ሰርግ የሚቆጠር ነበር በዛም ወቅት ከነበረው ካሁኑ ጋር አይወዳደርም ያው እንደ አቅማችን ያዘጋጀነው በነበርንበት በሌቭላችን ያዘጋጀነው በቤተክርስቲያን ደረጃ ነው የተዘጋጀው ወዳጆቻችን ጠርተናል በጣም ጥሩ ጌታን የሚወዱ ሰዎች ከቦዲቲም ከዛው ከወላይታ ሶዶ ከአካባቢ ከተሞች ጋብዘናቸዋል ብዙ ሰዎች በተገኙበት በቤተክርስቲያን ውስጥ ቃል ኪዳን ስነ ስርዓት ተፈጸመ በሚገርም ሁኔታ ሰርጋችን ተከናወነ ያው በጣም ደስ የሚል ጊዜ ነው ያሳለፍነው ቦዲቲ ከተማ ነው በዋናነት ሰርጉ የተደረገው ያው ቸርች ላይ ነው ምን ያልሰው ተገኝቷል ቸርች ሙሉ ነው ያው ጉባኤ የተገኘው የተጋበዘ መልካም አባት መልካም ባል ነው እንደ አባት ሆኖ እንደ ወንድም ሆኖ መንገድ ያሳየኝ ባለችው ሰዓት ልጆቹን ከነሱ ጋር ጊዜ ለማሳለፍ እየመጣው ነው ከቢሮ ራሱ ሲመጣ ለሳት አንዳንዴ ቢሮ የሚቆይበት ሰዓት እንዳይተኙ ሳላያቸው ብሎ ከነሱ ጋር መጥቶ እንደዛ ደክሞት ከኔ በላይ እንደውም እሱ ጋር መጫወት ይፈልጋሉና ከነሱ ጋር እንደዛ ደክሞት መጥቶ ምንጣፍ ላይ እንዲየተንከባለለ በላዩ ላይ እንትን ሲሉ ይጫወታል ከነሱ ጋር ጊዜ ያሳልፋልና ባለው ሰዓት እነሱን እንትን ለማለት ይላልና ናይስ እናትስ ምን አይነት እናት ምን አይነት ሚስት ናት በኔ አገልግሎት ላይ ትልቅ አሻራ ያሳረፈች ላስት ዊክ ማስተርስ ዲግሪም በመወስድበት ቀን ስለ ልጆቼና ስለ እሷ በደንብ አድርጌ ነው የገለጽኩት ከዚህ በፊት በነበረው አንዳንድ ቤተሰብ ፕሮግራም ላይ አነሳለሁኝና የሚታዩ እነዚህ ነገሮች ዝም ብሎ የመጡ አይደሉም እና ከኔ ጀርባ ትልቁ ኃይል አንደኛው እግዚአብሔር ነው ሁለተኛው እሷ ናት እና ብዙ ነገር ነው የምትሸፍንልኝ እኔ ካለኝ ኃላፊነት የተነሳ ልጆችን ብዙ አላያቸውም ባለችኝ ቁርጭራጯ ሰዓት ላይ ነው ከልጆቼ ጋር ማሳልፈው 5 ልጅ ማሳደግ ቀላል አይደል ትልቅ ኃላፊነት ነው እነሱን አጥቦ እነሱን አልብሶ እነሱን ትምህርት ቤት ሸኝቶ እነሱን ከህፃንነት ጀምሮ ሰው አርጎ ማሳደግ እና በዚህ ላይ 100% የሷ ነው እኔ ምናልባት እንደ አባት አስፈላጊ የሆነው ነገር ለልጆች ለቤት ላሟላ እችላለሁ የሚያስፈልጉትን ነገሮችን አሟላለሁ እንጂ እነዚያ ነገሮችን ማኔጅ ማድረግ ልጆችን ማኔጅ ማድረግ ከዛ ተጨማሪ የቤተክርስቲያን ኃላፊነትም አለባት ከኔ ያልተናነሰ የቤተክርስቲያን ስራ ላይ ሆኖ
ከዛ ባሻገር ደግሞ የልጆችን ይዛ የቤት ጉዳይ ይዛ ስትሄድ በጣም ትልቅ እና ልዩ የሚያደርግ ዩኒክ የሚያደርግ ነገር ነው እሷ ጋር ያለው። በጣም አሪፍ ያው የሰው ድጋፍ አለበት ላንተ ስኬት ነው። እነዚህ ሁሉ ምንም እየገባኝ አልነበረምና የሆነ ሰዓት የሰርጌ ምሽት ላይ እዛን እቤት ጋሼ ናፍቆኛል ቤት ሄዳለሁ አልኩኝ። ገና እኮ እንትን ብዬ ሳት ወዴት ነው እቴጅ ሲለኝ ነበርና ማልቀስ ቤተሰቦቼ ሲሄዱ ማልቀስ ጀመርኩኝ እና ብዙም እንትኑን ብዙ አላወቀችውም። ቤተሰብ ጨዋታው ከዚህ በፊት ይሄ ነገር አንስተናልና በሰርግ ምሽት ያው ሰርጉ ስነ ስርዓቱ ካለቀ በኋላ ሁሉም ወደ የቤቱ ሲሄድ እሷ ከኔ ጋር መቅረት ነበርባት። በኋላ ወዳጆቿን እያየች ቻው እያሉ ሲሄዱ አይኔም ሄዳለሁ ብላ አለቀሰች። የት ነው የምትሄጂው? ለቀል ለጨዋታ አይደለም እኮ ሄድሽ የመጣሽው ለጨዋታ አይደለም የመጣሽው የት ነው የምትሄጂው? በሰርጓ ቀን ቪዲዮ ለብሰሽ አለቀሽ ካሄድኩ አልሽ? አይ በጣም እናትሽ በጣም ደስ ይላል። በጣም ደስ ይላል። ኦኬ ጋን ጊዜ የዳቦ ስም ወጣልሽ? ማን ነበር የዳቦ ስም? በአማርኛው በፈለግሽው። እሺ በአማርኛ ማለት የተረጋጋሽ። እሺ በወላይተኛስ? ኦፒራሪ። ማን ነው ያወጣልሽ? የፕሮፌት ማዘር ነፍሳችን ይማርና። እንዴት ነበረ የቤተሰብ ደስታው በሰርጋችሁ ጊዜ ነበር? በጣም ታላቅ ነበር። ያው ቤተሰብ ትዳር ይዘህ ተመርቀ ሲያይ በጣም ደስ ይላል እና በእኛ ትዳር በጣም የእሷም የኔም ቤተሰቦች እንደ ትልቅ ክብር ነው። ያው በተለይ ሌላ አካባቢ አላውቅም። ያው እንደ ኢትዮጵያዊ ልጅ ሲያገባ ትልቁ ደስታ ነው ቤተሰብና እንደ ትልቅ ማዕረጊያ ያሉ በጣም ነው የተደሰቱት። ያን ጊዜ በሰርጋችሁ ነው ያሳቃችሁ ወይም ያሳዘናችሁ ወይ የገረማችሁ ነገር አለ? በጣም ያሳዘነኝ ነገር በሰርጉ ዕለት ብዙ የሚያግዝም ሰው አልነበረም። የተወሰኑ ሰዎች ነበሩና ወደ ቃል ኪዳን ቦታ ከመምጣቴ በፊት ወጥ ሲያወጡ ሱቴ ላይ አይ ወርቀራ ድርሱ ልብስ ላይ ነጭ ነው የለበስኩት። ያለችኝ አንድ ናት እንዳልቀይር አንድ ስለነበረች ከሰዓት ላይ ላግዛቸው ብዬ ቃል ኪዳን ለማሰርኮ ቸርች ልወጣ ነው ጠዋት ከመውጣቴ በፊት ያው ወጥ እየተሰራ ነበር እና ሊያግዛቸው ብዬ ቢያስኩበት ተደፋ። እሱን ያው ጠርጌ ነው የገባው። ጠርገህ ያን ነጭ ሱሪ ላይ የነበረውን ወጥ ጠርገህ ቃል ኪዳን ፈጸምክ? በቃ ኦሮማና ደስ ይላል። እሱን አትረሳው። ምናልባት አንተ እንደው ያው ዘማሪ ነህ አንተ እና ዘምረህላት ታውቃለህ? በሰርግ አልዘመርክላት? አልዘመርኩም። ትምህርት ሳልሰጠው። እስቲ ነብይ ለእናት ያለህን ፍቅር ግለጽላት። በቃላት ስለሚያንስ በደንብ ነው የምገልጽ። በማቀፍ ብገልጽ ነው የሚሻለው። ውዴታ ከቃላት በላይ ነው። በጣም እናት ደግሞ ግለጭልታለህ። በጣም ነው የምወድ። መልካም ባል ነህ፣ መልካም አባት ነህ። ልጆቼ እኔም በጣም ነው የምንወድ፣ በጣም ነው የምናከብር። ወድሃለሁ ውዱ ባሌ። ደስ ይላል፣ ደስ ይላል በጣም። ምናልባት ልጆቻቸው አሁን የነብይን ፈለግ የተከተላሉ ወይ? ምናልባት ምንድነው እንትናቸው? አሁን ላይ ያው ልጆች ስለሆኑ በትምህርት ላይ ነው ፎከስ አድርገው እየተማሩ ያሉት። በጣም ስማርት ጎበዝ ናቸው። የመጀመሪያ ልጃችን በጣም በአገልግሎት ላይ ትኩረት ታደርጋለች፣ ትዘምራለች፣ መዘመር ትወዳለች። ወደፊት እንግዲህ ምን እንደምትሆን አይታወቅም። እናት እስቲ አሁን አንድ ጥያቄ መጠይቅሽ። ለምሳሌ ያው እናት ነሽ፣ ሚስት ነሽ። ምናልባት ደግሞ እንግዲህ የነብይ ስራ በጣም እዚህ ትልቅ ስራ ነው፣ የቸርቹ ስራ አለ። አንቺ ምን አይነት ግዛት ታደርጊያለሽ ከሚስትነት ባሻገር? ክራይስት አርሚ ቤተክርስቲያን ላይ የስራ ሸይም አስተዳደራዊ የሆኑትን ስራ ነው የምሰራው። እሱ ያው በመንፈሳዊ ነገር ላይ እንደምታዩት ያገለግላል። እኔ አስተዳደራዊ በሆነው ስራ ላይ ነው ተሳትፌ ያገለገልኩ ያለሁት። በሁሉም ቦታ አስተዳደራዊ ሁሉም ቦታዎች ላይ ገብቼ እሰራለሁ፣ አገለግላለሁ። ስለዚህ ስራውንም ትደግፊልታለሽ ማለት ነው፣ እያገሽው ነው። እናት ነሽ፣ ሚስት ነሽ፣ እንደገና ደግሞ በስራውም ደግሞ አስተዳደራዊ ስራ ትሰሪያለሽ። በጣም እንደዛ አይነት ሚስት አይጥፋ። በጣም ደስ ይላል። በጣም እንግዲህ በልጅነት ብዙ ኃላፊነት ተሸከምሽ ነሽ፣ ጎበዝ ነሽ። በጣም አድንቄሻለሁ።
በአጠቃላይ እንደው ስለ ትዳር ወደፊት ለሚጋቡ ለተጋቡትም ምን አይነት ምክር ሰጣላችሁ? ወጣቶች መጽሐፍ ቅዱስ በሚፈቅደው መንገድ የእግዚአብሔርን ቃል መሰረት ባደረገ አካሄድ ወደ ትዳር ቢገቡ በጣም የተሻለ ውጤት ያገኛሉ ብዬ አስባለሁ። በተለይ ይሄ ዘመን የ21ኛው ክፍለ ዘመን ትዳር እንደ ቀልድ እየታየ ነው። ወደ ትዳር የገቡ ሰዎች አንድ አመት እየቆዩ አይደለም፣ ወዲያው ትዳር እየፈረሰ ነው እና ይሄንን መንገድ መከተል የለባቸውም። ትዳርን ሲገቡ እንደ ቀላል ነገር ማየት የለባቸውም። የእግዚአብሔርን ቃል ተረድቶ ስለ ትዳር ያለውን ነገር ግንዛቤ ይዞ ቢገቡ በጣም የተሻለ ነውና የትዳር መፍረስ እንዳይበዛ ወጣቶች ከእግዚአብሔር ቃል አንጻር ትዳር ምንድነው የሚለውን ተረድቶ ወደ ትዳር ቢገቡ በዚህ መልኩ እንዲሆን መከራቸዋለሁ። በጣም አመሰግናለሁ ስለ ትዳራችሁ ያለውን ተሞክሮና አጠቃላይ ስለ ሰርጋችሁም ስላወጋችሁን በጣም ደስ ብሎኛል። ቴንክ ዩ። እኔም አመሰግናለሁ። ደስ ይለኛል። እንዴት ነው ዛሬ ስለ ትውውቃችሁ ስለ ትዳራችሁ ማውጋት ፈልጌ ነው። እስቲ የመጀመሪያውን አጋጣሚ አውሩኝ። እንዴት ተዋወቃችሁ? የሐዋሳ ልጅ ነኝ እና ክረምት ላይ ወላይታ ቦዲቲ የምትባል ከተማ ነበረች። ቤተሰቦቼ የማዘርም የፋዘርም ቤተሰቦች ቦዲቲ ናቸው የሚኖሩት። እነሱ ጋር ትምህርት ክረምት ነበረ። እነሱን ጥየቃ ሄጄ ነበረ። እነሱን ክረምት ብዙ ጊዜ እዛ ሄዳለሁ እና ጥየቃ በሄድኩበት እንደ አጋጣሚ የአጎቴ ባለቤት ነብይን ጸጋውን በጣም ተወዳለች። መካኒሱስ ነበር እሱ የዛን የሚያገለግለው እና መካኒሱስ ፕሮግራም ነበረ። ልጇና እሷ አብሮ ነበር። ልጇና እሷ ነበሩ። ለምን ዛሬ ነብዩ በጣም ጎበዝ በደንብ ጎበዝ አገልጋይ በጣም የሚያገለግል አገልጋይ አለ፣ እስቲ ነይ። እንዳጋጣሚ እዛ ነበርኩኝ። እስቲ ነይ እንሂድ ስትለኝ እሺ ብዬ ከልጇና እሷ ሆነን ሄድን። ከዛ በኋላ ሄድኩኝ። በጣም ቆንጆ ትምህርት እያስተማረ ነበረ። እያስተማረ ግን የሚያየኝ ጉባኤ መሃል ነበርኩኝ። ያየኝ ነበረ በተደጋጋሚ በቃ የሆነ የነሳት እያሰማ እኔም አየዋል እንተያያለን። ድንገት ሲያየኝ የመጀመሪያ ቀን ሄድሽ ነው? የመጀመሪያ ቀን ነው የሄድኩት። ራስ መናት አጥፍ እሺ እና ያየኝ ነበረ እሱ። ድንገት ሲያየኝ እደነግጣለሁ። እንዴ ምን ሆኜ ነው የሚያየኝ? በቃ ደነገጥኩኝ እና ከዛን ከጎኔ የአጎቴ ልጅ ነበረች። ለምንድን ነው ነብዩ የሚያየኝ? በደንብ እያየኝ ነው ፈራው። አረ ይጸልይልናል፣ እንኳንም ማየሽ ጥሩ ነው ማየቱ፣ ከዚህ ሁሉ ህዝብ ማየቱ ጥሩ ነው ይጸልይልሻል አለች። በቃ ከዛ በኋላ ካየኝ ሳጀምሩ መፍራት ጀመርኩኝ። ዛን ልክ ፕሮግራሙ አስተምሮ ጨረሰ። ህዝቡ እየተበተነ እንትን እያለ ሮጣ አንድ አስተናጋጅ ቸርች ላይ የምታገለግል ዲያቆን መጣችና ፓስተሩ ይፈልግሻል አለችኝ። ጠርታኝ ነክተኝ እየወጣን ነበር አንድ ላይ። ከዛን ፓስተሩ ይፈልግሻል ስትለኝ እሺ አልኩኝና ከዛን ያጎቴ ባለቤትም ነበረች ያጎቴ ልጅም ነበረች። አብረን ተያይዘን ወደሱ ወደ አገልግሎት ጨርሶ ከመድረኩ ወረድ ብሎ ወደ ቆመበት ሄድን ወደሱ ማለት ነው። ከዛም በኋላ ሄድን። እንዴት ነሽ ሰላም ነሽ አለ የአጎቴ ባለቤት። ፓስተር እንዴት ነህ ደህና ነህ ብላ ሰላም አለች። እናት ናት። ደስ አላት። በቃ ስላገኘን ደስ ብሎናል በቃ አለችና የአጎቴ የባለቤቴ የወንድሙ ልጅ ናት። ከሐዋሳ ነው የመጣችው ለክረምትኛ ጋር ከሐዋሳ ነው የመጣችው እና ጸልይላ ስለጠራክ ደስ ብሎናል አለችና አንድ ላይ ሆኖ ጸለይልን ምናምን። የት ነው የምትኖሪው? ከሐዋሳ ነው የመጣሁት ያለውን ነገር ነገርኩት። ስልክ አለሽ አለኝ ብዬ ስልኬን ሰጣው። ከዛ በኋላ ተለያየን ሄድን እኛም ወደ ቤታችን። ከዛን እንዳጋጣሚ ማታ ፕሮግራሙን እንትን ካልኩኝ በኋላ ጠዋት ሌላኛው አጎቴ ቤት እዛ ሄድኩኝ። በሄድኩበት ማታ ያገኘናት እናት ቤት መጣ። ስልኬ እምቢ አለ። በተደጋጋሚ ሲደውል ዝግ ነበር። ከአንድ ጓደኛው ጋርና ነግሮታል እግዚአብሔር እና ጠዋት ሁለቱ አንድ ላይ ዝናብ እየዘነበ ነበር። የዝናብ ሻማ ጃኬቱን ትልቁን ለብሶ ነበር የመጣው። ዝናብ ነበረ። በጠዋት ነው የመጣው። ሲመጣ ከዛ እኔ ሌላኛው ቦታ ነበር ሌላኛው አጎቴ ቤት ነበርኩኝ። ከዛን ስልኬ ስላልሰራ ቅርብ ለቅርብ ናቸው አይራራቁም ቤታቸው። እኔን ለመጥራት አራ የማታው ነብይ መጥቷል
የማታው ነብዩ መጥቷል እና ይፈልግሻል አንቺ እንዴ እኔ ከተኛውበት ለምንድን ነው መቀሰቅሽኝ ልተኛ እንጂ ብዬ ከተኛውበት ነበር የቀሰቀሰችኝ ከዛ በኋላ እንደምንም ከንቀልፌ እንደተነሳው ሄድኩኝ እዛ ሲሄድ ቡና እየተፈላለት ነው ምናምን ከዛ እንደረስኩኝ ሰላም አልኩኝ ፈሯቸውና ዞርዬ እንደ ወደ እንትን ነበር ይገቡ ከነሱ ጋር እዛ ካፌ ቁጭ አልን አወራን ቀጥታ ነው ይጠይቀኝ ወዲያ ሳይ ለትዳር ነው ምፈልግሻል ለትዳር ነው ምፈልግሽ አለ ያ ነገር ምንም በቃ እንትን አለኝና እንዴ ደነገጥኩኝ እኔ አንደኛ እድሜ ገና ነው ስንት አመት ነበር 16 አመትሽ 16 አመቴ ነው ዝም ብዬ ትልቅ መስላለሁ እንጂ አልደረስኩም ገና በ16 አመቴ ትዳር የሚለው ነገር ጭራሽ አላስብም እኔ በኩል እሱ ደግሞ ይፈልግ ነበር ለአገልግሎትም ትዳር አብሮ እንትንም ለመጓዝ ትዳር መልካም እንደሆነ በደንብ ስለተረዳ እሱ በደንብ ይፈልግ ነበር በዛ ሰዓት እንትን ነበር ከዛ ከኔ ጋር እግዚአብሔር ያው አገንተና አለው ሲለኝ እኔ አልተዘጋጀም አስብበታለሁ ጸልይበታለሁ ብዬ ከዛን ከሱ ጋር እንትን አልኩኝ በዛ በሚለው መጣው ፋሚሊዎቼ እንትን አሉ በዛ ነው ተዋወቃችሁት የመጀመሪያው ቀን ቸርች ሄድሽ ቀን ቸርች ሄድኩበት ጊዜ ነው ነብይ ታዳ የመጀመሪያው እንደው አንተ እያስተማርክ መድረክ ላይ ያየህባትን ቅጽበት ሲያወራል እሷ የመጣችው ከሐዋሳ ነው እኔ ቦዲቲ ያገለገልኩ ነበር ወደ ማገለግልበት ስፍራ ስትመጣ ያው አንድ እንደዚህ አይነት ነብይ አለ እና አገልግሎቱ ደስ ይላል የሚል መልካም ስምና ዝና ስለነበረ ለማየትም ነው የመጣችው ለመገልገልም እና ከሷ ጋር የመጣችው እናት ደግሞ ለኔ ወዳጄ ናት በጣም ተወደኛለች ምናምን በኋላ ላይ እንደነገረችው ጠራኋት ያው እኔ ሲሪየስሊ ወደ ትዳር ውስጥ ለመግባት እየፈለኩ ነበር ትዳር ውስጥ ለመግባት ጥሩ ሰዓት ነው የመጣችው መልካም ሰዓት ላይ ነው በተደቀነ ካሜራ ውስጥ ነው የገባችው አይ ነገር እኔ ከመሰለ ነብይ ገና ያስተማርክ ያያሃትን ቅጽበት አያሃትን መድረክ ላይ ሆነ ከነዚያ ሁሉ መሃል ታያህ የኔ ስለሆነች ነው ማለት ጀነራሊ ነው ማየው ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንግጣል ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆናን እደሽ ወዳውኑ ሐሳቡ መጣለ ወዳ ወድርካ በቃ እንዳያህ በቃ እዛው አያት የኔ እንደሆነች ያው መንፈስ የተረዳ እውነት ነው በደንብ ዋው በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም በሰቦቿም ላይፈቅዱ ይችላሉ የሚል እንትን ነበረኝ ግን ከእግዚአብሔር ከሆነ ደግሞ አይቀርም በሚል ድፍረትና እምነት ጠየኳት ኦፊሻል ግልጽ በሆነ መንገድ ነው የጠየኳት ምንም አላልኩ ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አጠፋህ ቶኔ ከፋለ እንደው ወዲያውኑ አፋጣኝ እርምጃ ወሰድክ ወዲያውኑ ነው እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም እሺ ካለሽ እሺ በይ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ ፍቅር ጓደኛ አላልክም በቃ ትዳር ነው እንተያይ ምናምን የሚባል ነገር የለም ምንም መተያይ መንፈስ ይነግሮኛል በቃ ማግባት ነው ስለዚህ መጀመሪያ አዳምና ሔዋን የተጋቡት በመገለጥ አይደለም በትንቢትም አይደለም እና እግዚአብሔር ነው ያጋባቸው ስለዚህ እኔ መንፈስ ከተደሰተ ልብ ከወደዳት እሷም ደግሞ የነን ፍቅር ተቀበላ ለፍቅር የሚሆን ፍቅር ከመለሰች መሰረቱ እሱ ነው በሚል ጠየኳት ተሳካ አይ ስልኩን ተቀበለ እንደው ስልክን ቢሲል ምን አልክ ስልክን ቢስል ወደ አጎቷ ምስት ጋር ነው ስንት ጊዜ ደወልክ ሌሊቱን ሁሉ ስንት ቢስኮል አገኘሻኝ ስልኬ ዝግ ነበር ዝግ ነው እንደም አጋጣሚ ዘጋሽው አዎ በአጋጣሚ ነው የተዘጋው ማብራት አልነበረም የዛን ቀን ዝግ ነበር እንኳን ስልኩ ዝም ቢያለ ግን እንኳን ስልኩን ቢያለ ባይዘወይ ባካይ ያገኛት አየ ደበጎ ነው ስልኩ ራሱ ያንን ስልክ ያዘችውን ስልክ ስቲል ነው አረሳውም 1600 የሚባል ጥቁር ስልክ ናት ጥቁር ስልክ ከሷ የተነሳ ስልኳ ስቲል ነው በአምሮ ይወስዳል እንግዲህ ከተጋባችሁ 15 አመታችሁ ምን ያህል ልጆች አፈራችሁ 5 ልጆች ዋው በጣም ደስ ይላል በጣም ማን ነው የሚባሉት ረድኤት ሀያል ኬዚያና ግሎሪ አንጆኒዮ ዋው ስማቸው በጣም ይገርም ነው ያ በጣም እንግዲህ በ15 አመት ጊዜ 5 ልጆች ብዙ እኮ ነው
ስልቶጁን የኖርሽው የተባረከ ትዳር ነው ያስታውቃል። ልጆች በረከት ናቸው። በጣም ደስ ይላል። እንግዲህ ፎቶግራፋቸውም እያየነው ነው። በጣም ደስ ይላል። ትዳር እንዴት ነው? ትዳር በጣም ደስ ይላል። በጣም ትዳር በረከትም ጭምር ነው እና ያላገባ ወደ ትዳር እንዲገባ እመክራለሁ። ትዳር ደስ የሚል በረከት ነው። በትዳራችሁ በጣም የተደሰታችሁበት ወቅት የትኛው ነው? ከሰርጋችን ቀን ጀምሮ እስከዚች ቀን ድረስ ደስተኞች ነን። ደስተኞች ናቸው። በጣም ደስተኞች ነን። ግን በጣም በቃ ፋንታስ በቃ ኤክሳይት ያደረጋችሁበት ቀን የሰርጉ ቀን ነው። ብዙ ጊዜ የመጀመሪያ ልጅ የተወለደበት ምናምን ቀን ሊሆን ይችላል ብያስ ያው በእኛ በሁለታችን ካልክ የተገናኛችሁበት ቀን በጣም ደስ ይላል። ለምሳሌ እሱ ግን ታዋቂ ነው እንግዲህ ነብይ ጩፋ በሁሉም ሃይማኖት ዘንድ የሚታወቅ ነብይ ነውና ምን አይነት ባል ነው ደግሞ የሚለውን ነገር ብዙ ሰው አያውቅም። ያው ብዙ ምን አይነት አገልጋይ ነው የሚባለው ብዙ ሰው ያውቃል። ምን አይነት ባል ነው? በጣም ጥሩ ባል ነው። ቤተሰቦችን የሚያከብር ልጆቹን የሚወድ መልካም አባት መልካም ባል ነው። እንደ አባት ሆኖ እንደ ወንድም ሆኖ መንገድ እያሳየኝ ባለችው ሰዓት ልጆቹን ከነሱ ጋር ጊዜ ለማሳለፍ እየመጣው ነው። ከቢሮ ራሱ ሲመጣ ለሰዓት አንዳንዴ ቢሮ የሚቆይበት ሰዓት እንዳይተኙ ሳላያቸው ብሎ ከነሱ ጋር መጥቶ እንደዛ ደክሞት ከኔ በላይ እንደውም እሱ ጋር መጫወት ይፈልጋሉና ከነሱ ጋር እንደዛ ደክሞት መጥቶ ምንጣፍ ላይ እንዲየተንከባለለ በላዩ ላይ እንትን ሲሉ ይጫወታል። ከነሱ ጋር ጊዜ ያሳልፋልና ባለው ሰዓት እነሱን እንትን ለማለት ይላልና ናይስ። እናትስ ምን አይነት ናት? ምን አይነት ሚስት ናት? በእኔ አገልግሎት ላይ ትልቅ አሻራ ያሳረፈች ላስት ዊክ ማስተርስ ዲግሪን በመወስድበት ቀን ስለ ልጆቼና ስለ እሷ በደንብ አድርጌ ነው የገለጽኩት። ከዚህ በፊት በነበረውም አንዳንድ ቤተሰብ ፕሮግራም ላይ አነሳለሁኝና የሚታዩ እነዚህ ነገሮች ዝም ብሎ የመጡ አይደሉም እና ከኔ ጀርባ ትልቁ ኃይል አንደኛው እግዚአብሔር ነው፣ ሁለተኛው እሷ ናት እና ብዙ ነገር ነው የምትሸፍንልኝ። እኔ ካለኝ ኃላፊነት የተነሳ ልጆችን ብዙ አላያቸውም። ባለችኝ ቁርጭራጯ ሰዓት ላይ ነው ከልጆቼ ጋር ማሳልፈው። 5 ልጅ ማሳደግ ቀላል አይደል፣ ትልቅ ኃላፊነት ነው። እነሱን አጥቦ እነሱን አልብሶ እነሱን ትምህርት ቤት ሸኝቶ እነሱን ከህፃንነት ጀምሮ ሰው አድርጎ ማሳደግ እና በዚህ ላይ 100% የሷ ነው። እኔ ምናልባት እንደ አባት አስፈላጊ የሆነው ነገር ለልጆች ለቤት ላሟላ እችላለሁ። የሚያስፈልጉትን ነገሮችን አሟላለሁ እንጂ እነዚያ ነገሮችን ማኔጅ ማድረግ ልጆችን ማኔጅ ማድረግ ከዛ ተጨማሪ የቤተ ክርስቲያን ኃላፊነትም አለባት። ከኔ ያልተናነሰ